ክብር ለእግዚአብሔር ይሁን አሜን እኔ እዚህ ቤት መጥቼ የመጣው ቀን ነው እግዚአብሔር ሰው ተነስተ ቃላቶችን የሰጠኝ ማለት ነው እሺ ከዛ መጀመሪያ ቀን እኔ በጣም ያመኛል የቤተሰብ ውዝግብ ነበረብኝ አሁን እኔ 4 አመት ሆኗል የቤተሰቦቼ ተፈናቀሉት ማለት ነው ኦኬ ከነዙ በቃ አንቺ ከዚህ በኋላ ኡፌ ብለሽ የምታርፊ ዘመን ይመጣል yes ሰሞን አንቺ ኡፌ የምትሊ ዘመን ነው አሁን እሰይ በይብለኝ እዚህ ወጥቼ አንተ እንዳልከው ብዬ ነው አሜን ብዬ ይዤ ገባው የመጣው ቀን ከዛ በኋላ የቤተሰቦቼ መስመር ያዘ መጣ አሁን እነሱም ስራ የያዙ ምን ያያሉ አሁን እግዚአብሔር ተመዘገነ ይሁን ከቤት ቢፈናቀሉም ቦታ ይዞ ነው ያላቸው ማለት ነው ስለዚህ እሱንም አርፋለሁ ሁለተኛ ደግሞ ወንድሜ ኤንጂኦ ነበር ሲሰራ የነበረ አሁን እንዳልኩ በሰላም ምክንያት ከኤንጂኦ አቆሙ እዛ ሀገር ወደ ወለጋ መስመር ነው እሺ ከዛ እሱ ዝም ብሎ አንድ አመት ከምናምን ቁጭ አለ ከ2014 ጀምሮ እስከ 2016 2 አመት ሙሉ ያለ ስራ ቁጭ አለ ከዛ ባለቤቱ አስተማሪ ናት በቃ እኔም ተጨነኩ እዚህ ሆኜ ከዛ የካቲት ውስጥ በጨውና በውሃ እየጸለይክ ነበር አንተ እዚህ ያኛውን ውሃ ይዤ ገብቼ ሮብ ቀን ነው ከዛ አሁን ስራው ይጀመር ተባለና እሱን ደግሞ አይገባም ተባለ ወንድሜን ማለት ነው ከዛ አልቅሼ ጌታ ሆይ ይሄ ጨው የሌለበት ምግብ እንደማይጥም የኔ ወንድም ለማ ነው ሲሙ ለማ የሌለበት ቦታ ስራ አይሁን የጌታ በኢየሱስም ለማ መግባት አለበት ጨው በሄደበት ቦታ እንደሚጣፍጥ ለማ የሄደበት ቦታ ሚጣፍጥ ብዬ ጨው ጨመርኩና ፎቶ ላይ አረኩት እሺ ዋውን አርግሽበት ዋና ጨው ቀላቅዬ ጨመርኩትና ወደ ስራ መጣው ከዛ አርብ ደወለልኝ ባለቤቱና ተደወለችልኝ ዳብዳቤው ሰጥ ተብሏል እንኳን ደስ አላችሁ አለች እሺ አሜን ብዬ እንደውም የስላ ባልደበረባዬ እዚህ ይካፈላል ዛሬ አልመጣም እንጂ ለሱ እየመሰከርኩለት ነበር ከዛ ለኔ አልተመቸኝም መጥቼ ለመመስከር እንጂ አሁን እሱ እስካሁን ድረስ ስራ ላይ ነው የካቲት ውስጥ ነው ስራ የያዘ ለጌታ ጨብጭቦ እሺ ሁለተኛ ደግሞ 12ኛ ወር ውስጥ እኔ በጣም ያመኛል በዚህ ጎኔ ነው መተኛት አልችልም በቃ ሁሉ ጊዜ በቃ እየቃሰትኩ ነው የሚያድረው ጓደኛዬ ጋር አብረን መተን ቀን ነበር ሮብ ከዛ ዘይቱን አረኩትና እጄ ላይ ዘይቱን ስጭኝ አልኩት ውሃ ውስጥ ጨመርኩ የሷን ዘይት ከዛ ማታ ተቀባው ይሄው አሁን ከ3ኛ ወር ሰላም ነኝ በሰላም ተኛለሁ ሌላ ቀን ይሄ አልተኛም ነበር ይሄ በጣም ነው የሚያም እሺ ለዛ ነው አሁን አይኔም ደግሞ ብዙን ጊዜ አሁን ወረቀት ማየትም አልችልም በመነጽር ነበር ምጽፎ ምን የሚለው ይሄ ዘንድሮ ነው የጀመረኝ ለሱ ለባለቤት ራሱ እየተናገርኩ ነበር በቃ እኔ አቃተኝ ምናምን ይያልኩት ከዛ አሁን ደግሞ አንተ እንደዚህ ስትለኝ እንዴት እኔ በጣም ቶሎ ነው ተነስቼ የመጣሁት አሁን ደግሞ እቺ በቅርብ ቀን ምትበሰክራለህ አሜን አሜን እንኳን እንደዚህ ማማ እዛ ሩቅ ያለውን ታመነብያለሽ ከዚህ አንሽ ተከፈተ ይጀለም በኢየሱስ ይጀለም አሜን አንሽን ከፈትኩት አሜን አሜን ውሰድ አንተም አሜን ተባረከ